ስጦታ ማስታወቂያ ነው እንግዲህ በክፍያ እንደሆነ ይገባናል። እንግዲህ ፈጣሪ የራሳችሁን ቤት ይስጣችሁ ማለት እፈልጋለሁኝ። እዚህ ጋር ግን እንግዲህ ለዳጊ ወይም ለኩቻ ማለት ነው ሰፕራይዝ፣ እውነት የነሱን ሰፕራይዝ ይደረግ። እምባው ራሱ በጣም ነው የሚያሳዝነው። የዋህ ወንድም ስላለ ከሁብዬ ጎን በቃ ምንም ነገር እንትን ሳይል ባለችው ጊዜ ከሷን ሲያጽናናት ነበር ማለት እፈልጋለሁኝ። እንኳንም ሁብዬ ደስታሽ ተመለሰ፣ ሳቅሽ ተመለሰ ማለት እፈልጋለሁ። በጣም ደስ ይላል። እንግዲህ ናሂም ጥፋቱን አምኖ ወደ ይቅርታ መምጣቱ፣ ድጋሜ ደግሞ እንግዲህ ቀለበቷን አብልቆ በድጋሜ አድርጎላት፣ ያ ሁለት ቀለበት ስለማይደረግ ነው እንጂ መግዛት አቅቶት እንዳልሆነ ተናግሯል ማለት ነው። በጣም ነው ደስ ያለኝ። ውብዬም ደስ ብሏት ሺህ ጊዜ አገባ ካለው የኔ ውድ ባል ብለዋለች። እኛ ሀበሻዎች እንግዲህ አይታችኋል፣ ሰላምና ፍቅር ነው እንጂ የሚያምርብን ጥል እንደማያምርብን እንግዲህ በእነኝህ ጥንዶች አይቻለሁኝ ማለት ነው። ሰላም ጤና ያስጥልኝ። እንዴት አላችሁ የቲጂቱ ቤተሰቦቼ? ሰላማችሁ ይብዛ። ለቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። ለነባሮች መታችሁ በቅንነት ስለምታበረታትኝ ከልብ አመሰግናለሁ። ፈጣሪ አክብራችሁ ወጥቶ ከመቅረት ከድንገተኛ ሞት ፈጣሪ አምላክ ይሰውረን ይሰውራችሁ እያልኩኝ እንግዲህ ሰሞኑን የነ ሁብዬና ናሂ ጥንዶቹ በጣም ፈተና የበዛበት ውዝግብ ነበረ። ብቻ በአጠቃላይ እኔ እንደምለው እኔ እንደተረዳሁት ማለት ነው። እና ሆኖም ግን ያው ፈተናዎች አልፈው አንድ ወር ሙሉ እንግዲህ አስባችሁታል፣ ይቺን ነፍሰ ጡር ሲያስለቅስ በነበረበት ሰዓት እንግዲህ እርቅ ሰላም ወርዷል ማለት ነው። እንግዲህ ፈጣሪ ያው በትዳራቸው ጣልቃ ገብቶ እነሱ ባሰቡት ሳይሆን ፈጣሪ ባሰበው እንግዲህ ሰላማቸው ተመልሶ ውብዬም ሳቋ ተመልሶ አይተናል። በጣም ነው ደስ ያለኝ። እኔም ተደስቻለሁ እንደ አንድ እህት ማለት ነው። ውብዬ እንግዲህ እኛ ደርባባ እንኳን ሳቅሽ ተመለሰ ማለት እፈልጋለሁ። እንግዲህ ናሂ ትናንትና በድጋሜ ሰፕራይዝ አለ ገምቱ ብሎ ነበረ። እኔ መኪና ገምቻለሁ። እንግዲህ ብዙዎቻችንም ዛሬ እንግዲህ በጣም ደስ የሚለው እጥፍ ድርብ አድርጎ የሁብዬን ደስታ መልሶላታል ማለት ይቻላል ማለት ነው። እና ምንም ነገር ያው ከሚደረግላችሁ ማለት ነው ብቻ እንደዚህ በቃላት ራሱ የሚሸነገላችሁ ነገር አለ አይደል? ቆንጆ ቆንጆ ቃላት ለሚስቶቻችሁ የምትወረውሩት እሱ ራሱ ከስጦታ በላይ ነው ብዬ ነው እኔ የማምነው። እንግዲህ ወይ ብዙዎቻችን ሌላ ቀለበት ወይ ዳይመንድ ገዝቶ ያደርግላታል። እኔም ጠብቄ ነበር። እንግዲህ ያ አይደለም የጠበቅነው። ምንድን ነበር? የራሷን ቀለበት አውልቆ ነበረ ድጋሜ ታገቢኛለሽ ወይ ብሎ ያላት ማለት ነው። እና እሷም እሺ ውዴ አገባ ካለው 1000 ጊዜ አገባ ካለ 100 ጊዜ ብለዋለች። እንኳንም በድጋሚ ተጋባችሁ፣ እንኳንም ቃል ገባችልክ ውብዬ። በጣም ደስ ብሎኛል ስለ አንቺ ማለት ነው። አብሶ ሴት ልጅ ስትጨቆን በጣም ነው የሚከብደው። እኔም ሴት ስለሆንኩኝ ማለት ነው እና ስሜቱ ስለሚገባኝ እንግዲህ እኛ ሴቶች ደግሞ በትንሽ ነገር ነው የምንከፋው። አሁን ላይ እኔ ጊዜው ይሁን ሰዓቱ ይሁን ምን እንደሆነ ባላቅም ትንሽ ነገር አይደለም ነፍሰ ጥሮች ትንሽ ነገር ነው በቃ ሰውን እያስከፋ ያለው። እኔ እንጃ የኑሮ ውድነት ይሁን አይዶን ነው እሱን አላቅም። እንደኔ እንደዛ ነው ብዬ የምገምተው። የአየሩ ተቀያይሮ ይሁን ፈጣሪ ወቀው። ለማንኛውም እንግዲህ ናሂም ተንበርክኮ ታገቢኛለሽ ወይ ውዴ ብሏታል። በዛውም እሷም እሺ ብለዋለች። እሱም ተደስቶ እንግዲህ ለጥፋቱ በሙሉ ይቅርታ ብሏት ከአንቺ ውጪ ሔዋን የለኝም፣ እኔ ያንቺ አዳም ነኝ፣ ከአንቺ ውጭ ሴት እኔ አላቅም፣ አንቺም እንደዛው፣ እኔ ደግሞ ሌላ ሴት ጋር እንደማልሄድ ውብዬ ጠንቅቃ ታውቀኛለች ብሏል። አዎ እንግዲህ አስባችሁታል። አንተ የምታውቀኝ ታጥቄ እሷ የምታውቀኝ አውልቄ ያለው መልስ እንግዲህ ናሂ መልሶታል ማለት ነው። እና ባሏን ጠንቅቃ የምታውቀው ውብዬ ናት ማለት ነው ውዶችዬ። አስባችሁታል። እንኳንም ተማምናችሁ እንኳንም አንተም ጥፋት ከናምነክ ወደ ትዳርክ ተመለስክ፣ ወደ ቀልብክ ማለት እፈልጋለሁ። እንግዲህ ናሂ ያው ለሚስቱ ያው ለትዳሩ ክብር አለው። አሁን ላይ ትንሽ ስላበሳጨን ወረድንበት እንጂ ማለት ነው። ሆኖም ሰው ሆኖ የማይሳሳት የለም። እንግዲህ
ወደ ሌላኛው ሰፕራይዝ ይዟት ሄዶ ነበረ። እሱም ምንድን ነው እንግዲህ የቤት ስጦታ ነበረ። የቤት ስጦታ እንግዲህ በጣም ነበር ደስ ያላት። የቤቱ ቦታ ሄደው እንግዲህ 2 መኝታ ቤት ነው፣ የራሱ ክላስ አለው፣ የጋራ ሽንት ቤት መጸዳጃ አለው እንግዲህ ተብላ ስትነገር እውነቴን ነው ከእጥፍ በላይ ደስታዋ ጨምሯል። ይኸው ብዬ ማለት ነው። እና በጣም ደስ ይላል። ያው እንግዲህ ለ20 ዓመት የ3 ዓመት ይከፈላል። የ20 ዓመት ነው የሚያልቀው። አስቡት እንግዲህ 20 ዓመት እዚህ ምድር ላይ በአሁኑ ሰዓት ከባድ ነው ብዬ ነው የማስበው። ለማንኛውም እንግዲህ ወደ እህቶቼ ከሀገር ውጭ ላሉትም ይሄን ነገር መግዛት ቢፈልጉ ብላ በዛው ጠይቃለች። ያው መግዛት ለምትፈልጉ እንግዲህ ዋጋውንም በስንት እንደሆነ መቼ እንደሚያልቅ ሰምታችኋል ማለት ነው። መልካም እድል ማለት እፈልጋለሁኝ። እዚህ ጋር እንግዲህ አንድ ነገር መናገር የምፈልገው ቤቱ እንግዲህ ያው ለግላቸው አይደለም። ብዙ ሰዎች ለእናቴ ቤት ገዛሁላት፣ ለአባቴ ቤት ገዛሁለት፣ ሀሳቤ ተሳካ እያሉ የሚሉት አስባችሁታል? ቤት ገዝተውላቸው አይደለም። እኛ እንግዲህ ተመልካቾች ምንላለን? ወይኔ እኔም ለቤተሰቤ እንደዚህ አይነት ቤት ገዛ ኖሮ ብለን ነበር የምናስበው ማለት ነው። እና እንኳን እንዲህ አይነት ስታንዳርዱን የጠበቀ አዲስ አበባ ውስጥ ቀርቶ ክፍለ ሀገር ራሱ እኔ እንጃ ለቤተሰብ ቤት ለመግዛት በአሁኑ ሰዓት ከባድ እንደሆነ ማንኛችንም ስለምናውቀው ማለት ነው። ያው እንግዲህ እዚህ ጋር ምንድነው ማስታወቂያ እየሰሩ ስለሆነ ነው። ማስታወቂያ እንግዲህ ውብዬን አሰርተዋታል። ያው ሰፕራይዝም ሆናለች በዛው ለማለት እወዳለሁኝ። እንዳትሸወዱ ብዬ ነው። እውነቴን ነው። እንግዲህ ከዚህ በፊት ሄሉን አይታችኋል። ማዘሯን ሀሳቤ ተሳካ፣ ምኞቴ ለቤተሰቦቼ ቤት ገዛው ብላ አቅርባን ነበር። ያው ማስታወቂያ እንደሆነ ይግባችሁ ብዬ ነው። እና ብዙዎቻችን እንግዲህ እንሸወዳለን። እከሌ እኮ ለከሌ ቤት ገዛላት የሚባል ነገር አለ። ስለዚህ እንግዲህ ናሂ ሁሉም ነገር እየተስተካከለልኝ ነው፣ ሁሉም በጥሩ ነገር እየሄደ ነው ነገሮች ብሏል። ይስተካከላችሁ። ከእንግዲህ የሴጣን ጆሮ ይደፈን፣ ሰላማችሁ ይብዛ። እንግዲህ በሆድዋ ውስጥም የያዘችውን ልጅ በሰላም ለመውለድ ውብዬ ያብቃት ማለት እፈልጋለሁኝ። ጤነኛ ልጅ ይስጣት። አንድ ነገር ማለት በድጋሚ የምፈልገው እንግዲህ ዳጊ እንደኔ ዳጊ ስጦታ ይገባዋል። እውነቴን ነው። የሆነ ነገር ሰፕራይዝ አድርጉት። ስጦታ ለዳጊ ለኩቻ ይገባዋል ማለት ነው። የእኛ ሆደ ቡቡ ትንሹ ልጅ ወንድምክ፣ በቃ ወንድማችን ልበል እና በጣም ሆደ ቡቡ ነው። ታውቃላችሁ የሁሉም ሆድ የሴትም የወንድም አለ እና የሆነ ሰው ሲከፋው አብሮ የሚያለቅሳል። የሆነ ሰው ደግሞ ሲከፋው ሴትም ወንድም ያለቅሰዋሉ እና ከዛ ውስጥም ደግሞ ምንም አይነት እንባቸው ያው የተፈጥሮ ጉዳይ ነው። ወደው አምጥተውት አይደለም ማለት ነው ይሄ ነገር ማለት ነው። እንግዲህ ውብዬ ብቻዋን በነበረችበት ሰዓት ተጎኗ ነበረ። ለወንድሜ እንኳን ብሎ አንቺ ጥፋተኛ ነሽ ቢያረገውስ ታዲያ ወንድ እኮ ነው ብሎ አላለም ማለት ነው። እና ከእሷ ጎን ነበረ። በጣም ባለጌ ናቸው። እንዴት እንዲደረጋል? ወይኔ ውብዬ እኔ ያለሁልሽ ከጎንሽ አይዞሽ ብሎ ሲያጽናናት የነበረው ዳጊ ኩቻ ነው። እና እንግዲህ ስጦታ ይሰጠው የምትሉ በላይክ ሰብስክራይብ እያደረጋችሁ አሳዩኝ ማለት ነው። እወዳችኋለሁ። ፈጣሪ ያክብራችሁ፣ ለሀገራችሁ ያብቃችሁ፣ ያብቃን። በስደት ላለ ነው እንግዲህ ሀሳባችን ምኞታችን ሞልቶ የስደት ጉዳይ ያው እንደታወቀ ነው። አንዱ ሞላችሁ ስትሉ ከ99 ይመለስና 0% ላይ ይገባል ማለት ነው። ፈጣሪ ጠብቅ።